ደረጀ በግልጽነት ናታንን የሆነ ጥያቄ ጠየቀው። በመጀመሪያ ልጅቷን ታውቃታለህ፣ ግን በአባትህ ግፊትም ሆነ በአባትህ ፍቃድ ያችን ሴት ለትዳር ሳትፈልጋት ለማግባት ሳትፈልግ ለአባትህ ስትል ታገባታለህ በማለትም ይጠይቀዋል። አባዬ ምን እያልክ ነው አልገባኝም ሲለውም ናታንም የሆነ ነገር ልጠይቅህ ነበረ ማለቴ ማርታ የሆነ ነገር ነግራኝ ነበረ ሲለው ምንድን ነው ይለዋል። ማለት ኤቢን ልታገባት ትፈልጋለህ? ሚስት ልታደርጋት ትፈልጋለህ? ትወዳታለህ? ሲለውም አይ አባዬ በፍጹም ኤቢን ከእህትነት የዘለለ መቼም ቢሆን አይቻትም አላቅም፣ ላገባትም አልችልም፣ ሲጀመርም አልወዳትም በማለትም ለደረጀ ይነግረዋል። ደረጀ በጣም ነው እንትን ያለው የደነገጠው። ምክንያቱም የሴት አባት እንግዲህን ወንድን እንደዛ አውጥቶ ልጅን ታገባታለህ ብሎ መጠየቁ በጣም ነው የሚያሳፍረውም የሚያሳዝነውም። ናታንም የተማረ ስለሆነ አባዬ በጣም ይቅርታ ማለቴ እውነታውን የተናገርኩት ሲለውም አይ ናታንዬ ለምንድን ነው ይቅርታ የምትጠይቀኝ? አንተ እኮ ትክክል ነህ፣ እውነቱን ነው የተናገርከው። እኔም እንደዚህ ግልጹን እንድትነግረኝ ነው የፈለግኩት። በቃ እኔ ማርታ ይዋደዳሉ ይፋቀራሉ ስላለችኝ ነው እንጂ እኔ ላስጨንቅህ ወይም ላስገድድህ አይደለም በማለትም ይመልስለታል። አይ አባዬ በፍጹም በእኔና በሷ መካከል ፍቅር የሚባል ነገር የለም ሲልም ይነግራታል። ማርታ በጣም ነው በደስታ ፍንድቅ ያለችው ከኤቢ ብሳ። እንግዲህ ደስታዋን እየተመለከትን ያለ ነው ማርታ ላይ ነው። ማርታ እንግዲህን የልጅን ህልም አሳካላታለሁኝ፣ ልጅን ከናታን ጋር አጣምራታለሁኝ፣ አጋባታለሁኝ እያለችም ትናገራለች። መጽሐፍ እያነበበች ሰላምዬ ቡና ይዛላት ትመጣለች። ቡና ይዛላት ስትመጣ እንግዲህን ወይ ሰላምዬ ለምንድን ነው የተቸገርሽው ስትላትም እንዴት የምን መቸገር ነው እኔ አንቺን አጣሁሽ እንዴ? መጽሐፍ ስታነቢ እኮ ቡና እንደምፈልግ ያውቃለሁ፣ ውዬ እኔ ልብ አውቃ በማለትም እንትን ትላት። እንዴ ሰላምዬ ነይ እስቲ ተቀመጪ፣ በባለፈው የሆነ ነገር እነግርሻለሁ ብለሽኝ እንደዛ ጓጉተሽ ዝም ትይኛለሽ እንዴ እያለቻት ነበረ። የቱን እትዬ ስትልም እንዲህ ነው እንደውም በባለፈው እኮ የሆነ ሚስጥር እነግርሻለሁ ብለሽ ነበረ ስትላትም ሰላምም ነው እንዴ ቆይ እስቲ 2-3 ቀን ታገሱኝና ከዛ እነግርሻለሁኝ እሺ እትዬ ትላታለች። ወይ ደግሞ በቀጠሮ ሆነ እንዴ ማንን ለማጓጓት ነው ስትልም የኔ ጉዳይ ደግሞ ምን ያጓጓል ብለሽ ነው ስትላትም ትመልስላታለች። እና ደግሞ እዚህ ቤት ትልቅ ድግስ አለ፣ ስለዚህ ወገብሽን ጠበቅ አድርገሽ ቶሎ ወልደሽ ብትነሽ ይሻልሻል ስትላትም የምን ድግስ ነው ስትልም ልጃችንን ልንድር ነው በማለት ትነግራታለች። ማንን ነው የምትድሩት? መቼም ውሃን አለልሽም ኤቢን ነዋ ስትላትም እንዴት በምንድን ስትልም እሷም ልታገባ እንደሆነ ልንድራት ነው እያለችም ስትነግራት በጣም ነው የደነገጠችው። ምክንያቱም እሷ ያው ናታን ስለሆነ ማንን ነው የሚያታገባው ስትልም ታውቂዋለች ልጅ እንኳን በጣም ጨዋና መልካም ነው ስትልም እንግዲህ ስትመልስላት ናታንን ነው እንዴት ላለ ጎስ እንዴት አወሽ? ሲያወራ የተሻቸው ነው ያየሽው ነገር አለ ወይስ ነገራዎች ነው ስትል አይ እኔ እንኳን የነገሩኝ ነገር አለ። ናታን ግን ስትል አይ አባቱን አውርተነዋል፣ ስለዚህ አባቱም እንነጋገርበታለን ብሎኛል በማለትም ትመልስላታለች። ከዛ በዚህ ጊዜ ሰላምዬ በጣም ነው የተደናገጠችው። አይ ጥሩ ነው አለች። ሰላም ድንበርበሯ ነው ያወጣውና ጥሩ ነው አይ አሪፍ ነው ትልና ተነስታ በቃ ትዬ የምፈልገው ነገር ካለ ጥሪ ትልና ተነስታ ትሄዳለች። ከዛ ማርታ የሰላምዬ መደነባበር በጣም ነው ግራ የገባት። እንዴ ምን ሆና ነው በማለትም በግርምት እየተመለከተቻት ነበረ። እናም ሄዳ እንግዲህ ተመልሳ መታ ውይ ረስቸው ሳላነሳው ትልና አሁንም የጠጣችበትን ስኒ ረስታ ሰርቪሱን ብቻ ይዛ ትሄዳለች። አሁንም ማርታ በጣም በግርምትና አንገቷን እየነቀነቀች እየተመለከተቻት ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ይህን ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። ናታን አባዬ ግን በጣም የሚገርም ነው በማለትም ለዳጣ ሲነግራትም ምንድን ነው የሚያስገርመው ሲልም ከማዬ ውጭ ሌላ ሴት ጋር መሄዱ ሲልም አይ
ያቺ የምትላት ሴት እናቴ መሆኗን አትርሳ። እና ደግሞ በአባዬ ሁለተኛ እንደዚህ እንድትል አልፈልግም። በአባቴ መጣ ማለት በአይኔ መጣ ነው ሲልም እሺ በቃ ይሁንልሽ ይላታል። ምንድን ነው ግን የሆነ ጉድ ያለ እነግርሻለሁ ምናምን ያልከኝ ሲላትም ስትለው እንግዲህን ኧረ ተይኝ ጉድ ተፈጥሯል እንጂ ከጉድም ጉድ ይላታል። እኮ ምንድን ነው ንገረኝ ስትለው እንግዲህን ኤቢ እና እኔ ልንጋባ ነው በማለት ይነግራታል። ምን ማለት ይህንን ነገር አመረራችሁት እንዴ? እኔም እኮ ኤቢ እኮ ትምህርቴን ሲጨርስ ቀለበት ያደርግልኛል ምናምን ስትለኝ እኮ ሰምቻት ነበረ እና ይህንን ነገር እውነት አደረጋችሁት ማለት ነው ስትልም ኧረ ዝም በይ እባክሽ ይላታል። ቀልድ ነው እባክሽ ሲልም አይ ኤቢ ዝም ብላ አታወራም ናታንዬ ብትጠነቀቅ ይሻልሃል። እኔ ግን እውነት ከሆነ እልል ብዬ ነው የምድርክ ስለዚህ ብትጠነቀቅ ይሻልሃል ስትለውም እንግዲህን እኔ ግን ደግሞ የገረመኝ ያባዬ ነው እንጂ አባዬ ምን አለክ ስትለው እንግዲህን በቀጥታ ኤቢን ታገባታለህ ወይ ብሎ ጠየቀኝ ሲልም ለዳጣ ይነግራታል። ዳጣም ታዲያ አንተ ምን አልከው ስትለው አይ እኔ አላገባትም ብዬ አልኩት። ምን እስቲ ኪድዬን በት የምር ትለዋል። ከዛ በዚህ ጊዜ ዳጣ በጣም ደስ አላት፣ በጎንም ደግሞ ከፋት። የከፋባት ምክንያት የደስ ያላት ምክንያት በመጀመሪያ ናታን ኤቢን አላገባም ብሎ ለደረጀ በመናገሩ ደስ ብሏታል። ሁለተኛ ደግሞ የከፋት ምክንያት ምንድን ነው? ቤተሰብ እንግዲህን አውቋል። ቤተሰብ አውቋል ማለት ይሄንን ነገር በቀላሉ እንደማይታውት እንትን ትረዳለች። ቆይ አንተ በዚህ ጉዳይ አባትህን አውርተኸዋል ሲለውም አይ አላወራሁትም ተይው እባክሽ አታካብጂው በማለትም ሲመልስ አይ ይህንን ነገር እንኳን ቀለል አድርገን ባናየው ጥሩ ነው ስትልና ታኮርፋለች። እንዴ ምንድነው ደግሞ ፊትሽን ጥለሽዋል እያለም ፈገግ እንድትል አድርጓታል። በጣም ነው ደስ የሚለው በነገራችን ላይ። ውሃና ደግሞ ምጥን ጨጨብሳ ለመስራት ወደ ኪችን ገብተው ነበረ። ምጥን አይ እኔ አላቅበትም የሚቀርብን ስትላትም እንዴ ምንድን ነው የሚቀርብን እኔ አቅበታለሁ ትልና እንግዲህ እንደ ሴቶቹ ወደ ኩሽና ትገባለች ውሃዬ። እናም ጨጨብሳ ለመስራት በርበሬ፣ ቅቤ፣ ዘይት ያስፈልጋል ስትላትም ቅቤም አለ እኛ ቤት ዘይትም አለ በርበሬም አለ ዱቄትም የት እንዳለ አውቃለሁ ስለዚህ እንጋግራለን ስትልም እሺ በቃ ተባብለው ያንን ሊጥ እያቦኩ እያለ ውሃዬ አጎንብሳ ነበረ። ምጥን እስቲ ቀናቤ ጸጉርሽ እንዳይገባበት ስትላት ጸጉሯን እንደዋንዴ ዱቄቱን በጸጉሯ ሙሉ ተሞላዋለች። አይዋ እናም ይሄንን እያደረጉ እንግዲህ ግን አየሽው ይሄ ጨጨብሳ ከሆነ አያምርም እያለችም ውሃዬም ብልጥ ሆነችና ዛሬ ላይ ምጥን ላይ እንግዲህን ዛሬ ዱቄት ፊቷ ላይ ልትነሰንስባት ችላለች። እናም ኤቢ ደግሞ ለውሃ ምን ብላ ትነግራታለች? ናታንን እኮ ላገባው ነው ስትላት ምን ከየት ነው የምታገቢው? ከውጭ አልገባም እንዴ? እዚህ ፓርት ላይ እንዴት እንዳሳቀችኝ ስትላት እንግዲህ እንደው እኔም አንቺም ሰው ብዬ ማውራቴ እንዲሁ ከምጥን ጋር እንዴት ነው የምትግባቡት? ብዙ ሰዓት እኮ ነው የምታወሩት ስትልም ከዛ ምጥንማ ጓደኛዬ ነች። ኧረ እባክሽ ደግሞ ምሳሌ ጓደኛዬ ነች። አይ ከእሷ ጋር እንኳን አትመጣጠንም። አዎ አንመጣጠንም። እኔ እኮ ትልቅዬ ነች እሷ ግን ትንሽ ነች ስትልም እንትን ትላለች። አሁን ተነሽና ግቢና ተኝ ስትላትም አይ ቆይናና እንቅልፍ አልመጣም ብላም እንደተኛች እያለ ቆይናና አንቺ ስለምን ባለ አግብተሽ አምጥተሽ ለምን አንድ ላይ አናገባም ስትላትም ባል ግን ከየት ነው የሚመጣው ስትልም ትነግራታለች። ከውጭ ነዋ ለምሳሌ አርጁን አግቢው ትላታለች። ያርጁ እኮ በቃ ሁሌ ምናምን ሲያገኘኝ በር ላይ መጥቶ ኤቢን ጥሬልኝ ነው የሚለኝ እያለችም ትነግራታለች። በዚህ ጊዜ ኤቢ በጣም ትናደዳለች። ምክንያቱም የኤቢ ስም ሲነሳ በጣም ነው የሚያንገሸግሻት። በጎን ማርታ ደግሞ የናታንና የኤቢ ጉዳይ በጣም አሳስቧታል። እናም ደረጃ እንግዲህ ናታንን አውርቼው ነበረ ሲላትም ምን አለሽ ምን አለህ ምናምን ብላ በጣም ሰፍ አለች። ማርታ ይሄ የምታደርጊው ነገር ምንም ነገር ጥሩ አይደለም፣ ስለዚህ አረፊ ምናምን እሱ እንደማያገባትና እንደማይወዳት ምናምን ነው የነገረኝ ሲልም አይ እና ታዲያ ድሮስ አገባታለሁኝ እወዳታለሁኝ ሊልህ ነው እንዴ? ምክንያቱም አንተ እኮ አባት እኮ ነህ ያከብርሃል። እወዳታለሁ ብልም
እስከ ዛሬ ልጅን እያማገጠ ነው ወይ ብሎ ያስባል። ስለዚህ በፍጹም እወዳታለሁ ብሎ አይነግርህም ትለዋለች። አይ ማርታዬ እንደዛ አይመስለኝም፣ እኔና ናታን በግልጽ ነው የምንነጋገረው። ስለዚህ ከኔ ከዛሬ ቀን ጀምሬ ከዚህ ላይ እጄን አንስቻለሁ በማለትም ይነግራታል። እመነኝ ደረጀ፣ ይህንን ነገር ለእኔ ተወው፣ እኔ አሳካዋለሁ፣ ለምርቃቷ ቀለበት ያደርግላታል እያለችም እንግዲህ ትነግረዋለች። ማርታ የሰላምዬ ነገር በጣም እንዳሳሰባት ለደረጀ ትነግረዋለች። እናም የሰላምዬ ነገር እኔ ግን በጣም እያሳሰበኝ ነው ስትለው በጣም ይቆጣና ደረጀ ምንድን ያሳሰበሽ? ለምንድን ያሳሰበ? ምን ብላሽ ነው ምናምን እንደ ዴሬ ተረጋጋ እንጂ ምን ሆነ ነው? ለምንድን ነው እንደዚህ የምትቆጣው? ስትለው እንዴ ምን ላድርግ ታዲያ? ለምን ምን ብላሽ ነው ማለት ምን ብላሽ ነው ያሳሰበችሽ ምናምን ስትለው በልጇ ጉዳይ ምናምን እንደሆነ ምክንያቱም የሆነ በር ዘግታ ስታለቅስ ነበር እና ታዲያ እኔ የልጁ አባት ልሆንላት አይደረጀ የልጁም አባት ነው የኔ አባት። እኔ ግን በጣም እያሳዘኔ ነው ደረጀ። በነገራችን ላይ የአንድ ቀን ስህተት ደረጀ ይሄ ለ20 ዓመታት ብዙዎቻችን ነን ይሄ ነገር በነገራችን ላይ የሆነ የአንድ ቀን ስህተት እድሜ ልክን እንደው ዋጋ ሲያስከፍለን የሚኖር ነው እና ደረጀም አሁን ይቺ አንድ ቀን ስህተት በጣም ብዙ ዋጋ ነው ያስከፈለችውና እና ታዲያ እኔ የልጅ አባት ልሆንላት ምናምን ብሎ በጣም ይጮህና ይናገራል። ከዚያ በዚህ ጊዜ ማርታ በቃሽ ተረጋጋ፣ አንተ ተኛ፣ እኔ አናገራታለሁ፣ ተኛ በቃ ደሬ ብላ እንግዲህ የሚስትነት ጥግ ደግሞ ማርታ ታረጋጋውና ትተኛለች ማለት ነው። እና ተኝተው እንግዲህ አርጁ ደግሞ ናታንን ጎዳና ላይ ጠብቆ ነበረና እና አርጁ እንግዲህ ኤቢን እንግዲህ እንዳቀራረበው ነው የሚፈልገው። እንደ ወንድ ልጅ እንግዲህ እባክህን እርዳኝ እያለው ነበረ ናታንም ኤቢ ፍቅረኛው እንዳልሆነችና በእኔና በሷ መካከል ምንም ነገር እንደሌለ ሲነግረውም አርጁ አላመንም። ይኸውልህ ማመን አለማመን የራስ ጉዳይ ነው። ስለዚህ ከኔ ፍቅረኛ ብትሆን እንኳን እኔ አንተን እንደዚህ አላናገርህም ነበረ። ስለዚህ ከኔ በእኔና እሷ መካከል ምንም ነገር የለም ብሎም እንግዲህ ይነግረዋል። እሱም እንግዲህ አላመነም። እኔ ይኸውልህ ለጸብ አይደለም የመጣሁት፣ ስለዚህ እንድትረዳኝ እፈልጋለሁ ምናምን ይለዋል። እሱም እንግዲህ ምንም ነገር እንደማይረዳው ትቶት ይሄዳል። እና ትቶት እንግዲህ ይሄድና ማለት አርጁም እንግዲህ ፍቅር እንግዲህ ኤቢ ፍቅር ጭምድድ አድርጎ ይዞታል። እና እሷም የናታን ፍቅር እንዳይ ግን እኮ የምንፈልገው ሌላ፣ ፈላጊያችን ሌላ፣ እኛ የምንመኘው ሌላ እና የሁለቱ ነገር እንግዲህ እንደዛ ነው እየሆነ ያለው ማለት ነው። ውድና የተከበራችሁ የቻናሌ ቤተሰብ በቀጣይ ፓርት እስከምንመጣ ባይ ባይ።